ባላባት የቅማንቶች አውራ በዘላለሙ ካንቺ ጋራ። ሰላም ጤና ይስጥልን ውድ የጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የባህልና ህብረተሰብ ዝግጅታችን ነው። በዛሬው የባህልና ህብረተሰብ ዝግጅታችን ስለ ቅማንት ህገ ልቦና ሃይማኖት አንዳንድ ቁም ነገሮችን እናቀርብላችኋለን። አብራችሁን ቆዩ። ቅማንትንና የተለያዩ እሴቶችን የተመለከቱ ስራዎችን ከሰሩ የውጭ ሀገራት ምሁራን መካከል ፕሮፌሰር ሲጋምስት ቀዳሚውን ስፍራ ይዘው ይገኛሉ። ፍሬድሪክ ሲጋምስት ቅማንት ፓጋን ሄብሪያክ ኢትዮጵያን ፒዘንት ወይንም ቅማንት አረማዊ ኦሪታዊ ኢትዮጵያዊ ባላገር በሚል ርዕስ በጻፉት መጽሐፋቸው በርካታ ቁም ነገሮችን አንስተዋል። ጋምስት በ1950ዎቹ መጨረሻ ወደ ቅማንት መጥተው ኢትኖግራፊክ ሪሰርች ወይንም ኢትኖግራፊክ ምርምር ሰርተው በ1961 ዓ.ም ባሳተሙት በዚህ መጽሐፋቸው ምዕራፍ 4 አረማዊ ኦሪታዊ ሃይማኖት በሚል ርዕስ ስለ ቅማንት ህገ ልቦና ሃይማኖት ሰፋ ያለ ትንታኔ ለመስጠት ሞክረዋል። ምንም እንኳን በርካታ ህጸጾችን ቢፈጽሙም ፕሮፌሰር ሲጋምስት በዚህ ስራቸው የቅማንትን ሃይማኖት አረማዊ ኦሪታዊ ብለው ጠርተውታል። ትልቁ ችግራቸው እርሳቸው ከሚያውቋቸው ኦሪትና ክርስትና ወይንም እስልምና ውጭ ያለ በአንድ አምላክ የሚያምን ሃይማኖት ይኖራል ብለው አለማማናቸው ነበር። ሁለተኛው ችግራቸው ደግሞ ህገ ልቦናው በብዙ ነገሩ የአይሁዶችን ኦሪት ቢመስልም ጸሎቱ የሚፈጸምበት ምንም አይነት በህንፃ ወይንም በድንኳን የተሰራ ቤተ መቅደስ ስለሌለ ባዕድ አምልኮት ነው ብለው እንዲያስቡ መሆናቸው ነው። እንዲሁም ቅማንትን በተመለከተ በነበሩት ደብተራዎችና በገዢው መደብ ሰዎች የተሰጣቸው የተሳሳተ መረጃ የቅማንትን ህገ ልቦና አረማዊ ኦሪታዊ እንዲሉት ድፍረት ሰጥቷቸዋል። ሶስተኛው የፕሮፌሰር ሲጋምስት ችግር ደግሞ ቅማንቶች ስለ አንዱ አምላክ ይደራ፣ ስለ መላእክትና ስለ ቅዱሳን ወዘተ የሚያደርጉትን አክብሮት በርካታ አምላኮችን እንደሚያመልኩ አድርገው መውሰዳቸው ነበር። ልክ ዛሬ አንዳንድ ፍሬ ጎደል የሌላ እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ መላእክትና ቅዱሳን የምትሰጠውን ክብር ጣዖት አምልኮት ነው እያሉ በራሳቸው አላዋቂነት እንደሚዘብቱበት ማለት ነው። ይህን አስመልክቶ ፍሬድሪክ ሲጋምስት በዚህ ምዕራፍ የመጀመሪያው አንቀጽ እንዲህ ብለው ጽፈዋል። ቅማንቶች በአንድ እግዚአብሔር ብቻ ነው የምናመልከው ይላሉ። ነገር ግን ሃይማኖታቸው የተለያዩ መለኮታዊ እምነቶች የታከሉበት በመሆኑ አማልክት ወይንም አምላኮች ነበሯቸው ለማለት ያስደፍራል። አማልክቶቻቸው የሰማዩን እግዚአብሔርን፣ ቅዱሳን የባህል ጀግኖችን፣ ሌሎችን ቅዱሳንና ቆሌዎችን ያካትታል። ሰይጣን እንዳለም ግንዛቤ አላቸው። በዚህ ላይ ፕሮፌሰር ፍሬድሪክ ሲጋምስት የተሳሳቱት ነገር በህገ ልቦናው የቅዳሴ ስርዓት ቄሶች ተማለድሽው አማለድሽው ሲሉ በተደጋጋሚ የሚገልጹትን ሐረግ አለመገንዘባቸው ነው። ልቦና ሸይጋ ልቦና ኩራ ሸይጋ ኩራ ሰብሸይጋ ሸይጋ ተማለድሽው አማለድሽው ዲከዩ ሲወርክና ካለሽው ደረከና ገሬ ኮድ ዘከናኛ ማከርሱሊያ ሸቤል ተጨባጭ መረጃ ላይ ተመስርተው ከመጽሐፍ ይልቅ ግምታቸውን ነው የጻፉት። በግምታቸው ላይ ተመስርተው መደምደሚያ ላይ ደረሱ። በርካታው የምዕራቡ ዓለም ክርስቶስን እንደ አማላጅ አድርጎ ስለተቀበለ በተለይም በካልቪኒዝምና ሉተራኒዝም አስተምህሮ የቅዱሳንና የመላእክት አማላጅነት ቦታ የለውም። እናም ቅማንቶች የቅዱሳንን ስም ከጠሩ በኋላ ተማለድሽው አማለድሽው ወይንም ተማልደህ አማልደን ወይም ተማልደሽ አማልጅን የሚለውን ገለጻ እንደ ተመራማሪ በአግባቡ መመርመር አልቻሉም። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን ለግንዛቤ ያክል ያነሳነውን የፍሬድሪክ ሲጋምስትን ስህተት ማብራራት በዚህ እናቆመው። ምክንያቱም ቅማንቶች በአንድ አምላክ ብቻ ነው የምናምነው ይላሉ ብሎ ከጻፈ በኋላ ሌሎች አማልክቶችም አሏቸው ማለት ትዝብት ላይ የሚጥል የግብታውያን መደምደሚያ ነው። እንዲሁም አረማዊነትና ኦሪታዊነት በጭራሽ አብረው ስለማይሄዱ ቅማንትን አረማዊ ኦሪታዊ ብለው የጠሩበት መንገድ አጥኚው ምን ያክል ቅማንትን አውቀውት ነው መጽሐፉን የጻፉት የሚል ከባድ ትችት ያስነሳባቸዋል። ወደ ቀደመ ነገራችን እንመለስና የቅማንት ህገ ልቦና ሃይማኖት የቅማንት ህዝብ መሰረታዊ እምነት መሆኑንና ተያያዥ ጉዳዮችን እንመለከታለን። ፕሮፌሰር ሲጋምስት ይህ ሃይማኖት ቅማንት ማንነቱን አውቆና ጠብቆ ከሌሎች ህዝቦች ጋር ያለውን ግንኙነት በባህል አጥር ጋርዶ እርስ በርሱ ብቻ የተሳሰረ ህዝብ ሆኖ እንዲኖር አድርጎታል በማለት ጽፈዋል።
አዎ እዚህ ላይ ጋምስት ትክክል ናቸው። ምክንያቱም በርካቶች የቅማንትነት መገለጫ እሴቶች በሕገ ልቦናው ዙሪያ ታጭቀው ነው የሚገኙት። ለምሳሌ የወንበሩ ስርዓት፣ የሽምግልና ሂደቱ፣ ቋንቋው፣ የስነ ልቦና አንድነቱና የመሳሰሉት ከሃይማኖቱ ጋር በጥብቅ የተቆራኙ ናቸው። የጋብቻ ስርዓቱም እንዲሁ። በዚህ ምክንያት ይላሉ ሲጋምስት ማንም ቅማንት ያልሆነ ሰው ስለ ቅማንት እምነት ቢጠይቅ የሚሰጠው መልስ ቅማንት የሃይማኖት ቡድን ነው የሚል ነው። ወይም ቅማንትን ከሌሎች የኢትዮጵያ ሕዝቦች ልዩ የሚያደርገው ሃይማኖቱ ብቻ ነው የሚል ሐሳብ ይቀርባል። ይህ አባባል በአንድ በኩል እውነት ነው። ምክንያቱም ያ የድሮው ሰፊው የቅማንት ሕዝብ በተለያዩ ጊዜያት የኦሪትና የክርስትና ሃይማኖትን እየተቀበለ አብዛኛውን ጊዜም በግድ እየተጫነበት ወደ ሌላ ሕዝብ ተቀይሮ ሲያልቅ ፍሬድሪክ ጋምስት ለጥናት በመጡበት ወቅት የጥንቱን ስርዓት ይዞ የተገኘው ይህ የቅማንት ሕዝብ ስለሆነ ቅማንት ሃይማኖት ነው ቢባልም ብዙም አይከፋም። በሌላ በኩል ግን ቅማንት ከሌሎች ሕዝቦች የሚለየው በቋንቋው፣ በባህሉ፣ በታሪኩ፣ በስነ ልቦናው፣ በአሰፋፈር ወዘተ እንጂ በሃይማኖቱ ብቻ አይደለም። ሲጀምር ቅማንት የሚባል ሕዝብ እንጂ ሃይማኖት የለም። ቅማንት ማለት አንተ ካምነህ ማለት ነውና ሃይማኖት ሊሆን አይችልም። ካም የሚባል ዘር እንጂ ሃይማኖት ስለሌለ የቅማንትን ሃይማኖት ስንመለከተው ሕዝቡ የሌላው የባህል ተጽዕኖ እንዳይደርስበት እንደ መጋረጃ ሆኖ የሚከልሉ የተለያዩ ባህሪያት አሉት ይላሉ ፍሬድሪክ ሲጋምስት። እንዲሁም ወደ ኢትዮጵያ የመጡ የውጭ ሀገራት ጎብኚዎችም ሆኑ በአካባቢያቸው ያሉ ሌሎች ሕዝቦች ዘወትር እንደሚገልጹት ቅማንቶች የሃይማኖት ስነ ስርዓታቸውን የሚያካሂዱት ከነርሱ ውጪ ማንም እንዳያውቀው በሚስጥር ስለሆነ ከቅማንቶች በስተቀር ስለ ሃይማኖታቸው ማንም ዕውቀት እንዲኖረው ስለማይደረግ ሁኔታው ለዓለም ዝግ ሆኖ ቆይቷል ሲሉም ተናግረዋል። ዋናው የፖለቲካና የሃይማኖት መሪ የሆነው አባ ወንበሩ በከፍተኛና ዝቅተኛ ደረጃ የሚገኙ ቀሳውስትና በሃይማኖቱ አነስተኛ ተሳትፎ ያላቸው ግለሰቦች ዋናው የፖለቲካና የሃይማኖት መሪ የሆኑት ወንበሩ በከፍተኛና ዝቅተኛ ደረጃ የሚገኙ ቀሳውስትና በሃይማኖቱ አነስተኛ ተሳትፎ ያላቸው ግለሰቦች በአንድ ላይ ሆነው ጥንታዊ ማህበራዊና ባህላዊ ደንብና የሕገ ልቦና ሃይማኖት የራሱ የሆነውን ልዩ ጠባይ ይዞ ለዘመናት እንዲዘልቅ አድርገውታል። ፍሬድሪክ ሲጋምስት እንደጻፉት ላለፉት በርካታ ዓመታት የተጠመቀው ወይንም አማራ የሆነው ቡድን የባህል ለውጥ እንዲደረግ በቅማንቶች ላይ ተጽዕኖ ቢያደርግም ሃይማኖታቸው እንዳጥር ሆኖ ሳያስነካቸው ማንነታቸው ተጠብቆ እንዲኖር ረድቷቸዋል። ነገር ግን በ1880ዎቹ አጼ ዮሐንስ አራተኛ ቅማንት ክርስትናን ተቀብሎ አማራ እንዲሆን በማስገደዳቸው ዋናው የመከላከያ ኬላቸው በመጣሱ ሃይማኖታቸውና ባህላቸው እየተመናመነ መጥቶ ብዙዎቹ የአማራን ባህል መቀበል ግድ ሆኖባቸዋል ሲሉ ፍሬድሪክ ሲጋምስት ያብራራሉ። ቅማንቶች በተፈጥሮ መለወጥ ምክንያት ወይንም ሌላ ምክንያት ሊሰጠው የማይችል ሁኔታ ሲያጋጥማቸው በቀላሉ ተደናግጠው እጃቸውን አይሰጡም። ሃይማኖታቸውን መፍትሄ እንዲያስገኝላቸው ይጠቀሙበታል። ቅማንቶች ስጋዊና መንፈሳዊ በሆኑ ዓለማት ውስጥ የሚኖሩ ሲሆን በሁለቱ ዓለማት መካከል ያለውን ልዩነት በሚገባ ያውቃሉ። በእርግጥም ቅዱሱን ከእርኩሱ መለየት ይችላሉ። ፕሮፌሰር ሲጋምስት በሌላው የምዕራፉ ክፍል የቅማንት ሃይማኖት እንደ ማንኛውም ሕዝብ ሃይማኖት ሁሉ ስለ ዓለም ያላቸውን አመለካከት ያንጸባርቃል። ቅማንቶች ጥንድ የሆነ ማህበራዊ አደረጃጀት ስላላቸው በዚህ ሁኔታ ዓለም በደግና በክፉ ተለይታ በሁለት እንደተከፈለች ያምናሉ። ለነሱ ሕገ ልቦና ሃይማኖትን መከተል ማለት በገነት ውስጥ ለዘላለም በጥሩ ሁኔታ መኖር ማለት እንደሆነ ይገነዘባሉ ሲሉ አብራርተዋል። እንዲሁም በእርግጠኝነት ለመናገር የቅማንት ሃይማኖታዊ እምነቶች ከህዝቦች የግብረ ገብ ህግጋት ጋር የተሳሰሩ ናቸው። እንደ ቅማንት ሃይማኖት ያለ እምነት ከህዝቡ የግብረ ገብ ህግ ውጪ የሆነ ነገር ሁሉ ወዲያውኑ መለኮታዊ የሆነ ውግዘት ሊያስከትል ስለሚችል የህዝቡ እሴቶች ተጠብቀው እንዲቆዩ አድርጓል። ለምሳሌ ከውጭ የሚመጣውን ያልታወቀ መጥፎ ጠባይ እንዳይገባ ያግዳል። ከውስጥ ደግሞ አፈንጋጭ ሆኖ የሚነሳውን የተለየ ጸባይ ይከላከላል። እንዲሁም ህዝቡን በቅርብ የሚያስተሳስሩ የሃይማኖት ስነ ስርዓቶች በሚካሄዱበት ወቅት የግለሰቦች ህልውና እንዲጠብቅ የህብረተሰቡ ቅዱስነት እየተደጋገመ ስለሚሰበክና ስለሚባረክ በዚህ ህዝቡ እርስ በርሱ ተሳስሮ እንዲኖር ረድቶታል ብለዋል ፕሮፌሰር ፍሬድሪክ ሲጋምስት። ቅማንት ስለ እግዚአብሔርና ስለ ነፍስ ጥንታዊ የሆነ
ስር የሰደደ እምነትና አመለካከት አለው። ስለ ሲኦልና ገነትም ያውቃል። በእምነታቸው ነፍስ ወይም ፊዋ በማንኛውም የሰውነት ክፍል እንደሚኖር፣ ሰው ሲሞት ነፍሱ ወደ ሰማይ እንደሚሄድና በሕይወት ዘመኑ በነበረው ጠባይ መሰረት ነፍሱ ወደ ገነት ወይንም ወደ ሲኦል እንደምትወርድ ይታመናል። ቅማንቶች በገነት ውስጥ ሰዎች ሥራ እንደማይሰሩ፣ በጥሩ ቤት ውስጥ እንደሚኖሩ፣ ማር እንደሞላ ያምናሉ። በተቃራኒው ሲኦል ውስጥ ምግብ እንደሌለና ሁሉም ቦታ እሳት የሞላበትና በጣም ቀዝቃዛ እንደሆነ ያምናሉ ሲሉ ፍሬድሪክ ሲጋምስት ጽፏል። በቅማንት ሃይማኖታዊ አስተምሮ አንድ ቅማንት ገነት እንዲገባ አትስረቅ፣ የሰውን ሚስት አታማግጥ፣ አትውሰድ፣ ሌሎች ሰይጣናዊ ሥራዎችን አትስራ፣ ሰው ሲበድልህ ራስህ አትበቀለው፣ እግዚአብሔር እንዲበቀልልህ ንገረው፣ ሴት አንድ ባል ወንድ አንድ ሚስት ብቻ ይኑራቸው፣ አንድ ቅማንት ወንድምህ ጥፋት ቢያጠፋ ለባላባታዊ ገዢ ሹም አታሳብቅ የሚሉትን ትእዛዛት መጠበቅ አለበት። የመጀመሪያ 4ቱ ትእዛዞች ከጥንት የመጡ ሲሆኑ የተቀሩት 2ቱ ደግሞ ከህብረተሰቡ ስልጣኔና ለውጥ ጋር አብረው ለመጓዝ የተደነገጉ ሳይሆኑ እንዳልቀሩ ፍሬድሪክ ሲጋምስት ጠቅሷል። ቅማንቶች ስለ መጨረሻው ፍርድ እንዲህ ይላሉ። አንድ ቀን እግዚአብሔር በፈረስ ሆኖ ይመጣና በመጨረሻው የፍርድ ቀን ወይንም ሽምኩላ ደግና ክፉዎችን በመለየት ፍርድ ይሰጣል። ይህ የመጨረሻው የፍርድ ቀን በቅድስት እንተላ የክብርዋ በዓል በሚከበርበት ቀን እንደሚሆን ያምናሉ። ይህም በክርስትና ደብረ ዘይት የሚባለው ቀን ነው። ዕለቱ ደግሞ አድ ወይንም እሁድ ነው። በዚህ ምክንያት አርብ ሌሊት ቅማንቶች በቡድን ሆነው ጸሎት በማድረስ ሰውነታቸውን ታጥበው የነጻ ልብስ በመልበስ ለዕለተ ምጽአት ራሳቸውን ያዘጋጃሉ። አሁንም ቢሆን ክርስቲያን የሆኑ ቅማንቶች የደብረ ዘይትን በዓል በክርስቶስ ስም በማክበር ቀጥለውታል። የጭልጋ ቅማንቶች የልምላሜ ክብረ በዓላቸውን የሚያከብሩት በዚህ ዕለት ስለሆነ የቀደሙ ቅማንቶች ለዚህ በዓል ምን ያክል ከፍተኛ ትኩረት ይሰጡት እንደነበር ጠቋሚ ነው። በቅማንቶች አስተምሮ ምዝገና የሰማዩ እግዚአብሔር ነው። ጾታውም ወንድ ሲሆን የሚኖረውም በሰማይ ነው። እግዚአብሔር የአምላኮች አምላክ ነው። ይህን ዓለም የፈጠረውና የሚያሳልፈው የመጨረሻውን ፍርድ የሚሰጠው እርሱ ነው። አንዳንድ የውጭ ጸሐፍት ቅማንቶች ፊታቸውን ወደ ምስራቅ ወይንም ፀሐይ መውጫ አዙረው ስለሚጸልዩ ፀሐይን ያመልካሉ ብለው ቢጽፉም ይሄ ፍጹም ሐሰት እንደሆነ ፍሬድሪክ ሲጋምስት አረጋግጧል። ቅማንቶች ፊታቸውን ወደ ምስራቅ አዙረው የሚጸልዩት ገነት በምስራቅ በኩል ስለምትገኝ እንጂ ለፀሐይዋ ብለው አይደለም። ቅማንቶች የሰማዩን አምላክ ይደራ ብለው ይጠሩታል። የቅማንቶች ይደራ ስሙ ምዝገና ይባላል። እግዚአብሔር ማለት ነው። የቅማንቶች ምዝገና በየትኛውም ቦታ ያለ ፍጹም ኃያል ከእርሱ የተሰወረ ምንም ነገር በዓለም እንደሌለና ሁሉም ነገር በእርሱ የተፈጠረ እንደመሆኑ ሁሉንም መልሶ እንደገና እንዳልነበር የማድረግ ኃይልና ስልጣን እንዳለው በሕገ ልቦና ሃይማኖት ተከታዮች ዘንድ ይታመናል ሲሉ ፍሬድሪክ ሲጋምስት በጥናታቸው አረጋግጠው ጽፈዋል። ጥያቄው ታዲያ ይህን የአንድ አምላክ ፍጹም እምነት በምርምራቸው ካረጋገጡ ለምንድነው ፍሬድሪክ ሲጋምስት የቅማንትን ሃይማኖት አረማዊ ኦሪታዊ የሚል ስም የሰጡት የሚል ይሆናል። ቅማንቶች በቅዱሳን አማላጅነት ያምናሉ። ይህን በተመለከተ ፕሮፌሰር ሲጋምስት የቅማንት ቀሳውስቶች አልፎ አልፎ ከምዝጋና ጋር በቀጥታ ይገናኛሉ ቢባልም አብዛኛውን ጊዜ ግንኙነታቸው በቅዱሳን አማካኝነት ነው ሲሉ ጽፈዋል። የቅማንት ጀግኖች ወይም ቅዱሳን በቅማንት ሀገር በስማቸው የሚጠራ ድግና አላቸው። የእያንዳንዱ ቅዱስ ክብረ በዓል የሚውልበት ቀን የታወቀ ስለሆነ በዓመት አንድ ጊዜ በድግናው በሚደረግ ታላቅ ክብረ በዓል ታስቦ ይውላል። መታሰቢያ የተደረገለት ቅዱስ በዕለቱ ከምዝገና ጋር እንደሚያማልድ ይታመናል። የቅማንት ቅዱሳን ወንዶችም ሴቶችንም ይጨምራል። በቅማንት ሕገ ልቦና አስተምሮ መሰረት ቅዱሳን በድግናቸው ዘላለማዊ ነዋሪዎች ናቸው ተብሎ ስለሚታመን ቅማንቶች በሃይማኖታቸው ምክንያት በጠበቀ ሁኔታ በቃል ኪዳን ተሳስረው እንዲኖሩ አድርጓቸዋል። እንዲሁም ይህ ሁኔታ ከሌሎች ጎረቤት ሕዝቦች ጋር ሲነጻጸር ምንም ተወዳዳሪ የለውም። የቅማንት ድግናዎች በዚህ ዓለምና በሰማይ ከሚኖረው ምዝገና ጋር የሚገናኙባቸው ቀጥተኛ መስመሮች ናቸው። ይህን ተከትሎ ክርስቲያኖች ቤተ ክርስቲያንን የገነት ደጅ ሲሉ ይጠሯታል። ቅማንቶች እንደሚያምኑት ቅዱሳን ሰዎች ከልባቸው ለምዝገና ጥልቅ ጸሎት ካደረጉ ከእርሱ ጋር መገናኘት እንደሚችሉና ከዚህ ዓለም እንደሚሰወሩ ይናገራሉ።
የቅዱሳን ድግናዎች ከገነት ጋር ግንኙነት ያላቸው ከመሆናቸውም በላይ ማንኛውም ቅማንት ምዝገና እጅግ በጣም በቅርብ እንዳለና ሃይማኖቱን በጥልቅ ስሜት መመልከት እንዳለበት ያምናሉ። በቅማንት ገልቦና የቅዱሳን ታሪክ ወይም ምልኪ ባህል ገላጭና ተጨባጭ ሁኔታዎችንና ተፈጥሯዊ ክስተቶችን ለማስረዳት የሚሞክር የተቀደሰ ታሪክ ነው። የቅማንት ትውፊታዊ ታሪኮች ህዝቡን ካለፈው ጥንታዊ ዘመንና ከመጀመሪያው የቅማንት ሀገር ሰፋሪ ቅዱስ ትውልድ ጋር የመገናኛ መስመሮች ናቸው። ለዚህም ነው ቅማንቶች ዘሮቻቸውን ወደ ኋላ ተመልሰው ከአዳም ድረስ መቁጠር የሚችሉት። እነዚህ ትውፊታዊ ታሪኮች በህዝቡ አንድነትና ጥበቃ አስፈላጊ የሆነውን ሃይማኖታዊ ግብረ ገብነት የሚያጠናክሩ ናቸው። በቅማንት ትውፊታዊ ታሪክ በአንድ ወቅት 7 ዓመታት ያክል ድርቅ እንደነበርና በመጨረሻ የቅማንቶች አባት አይደረኪ ዝናብ እንዲዘንብ ህዝቡን ተራራ ላይ ሰብስቦ ወደ ምዝገና እንደጸለዩ ያስረዳል። ጸሎታቸውን ጨርሰው ወደ ቤታቸው ከመድረሳቸው በፊት ዝናብ ይጥልና ከ7 ዓመት በፊት የተዘራው እህል በቅሎ ለምርት ደረሰ ይባላል። በዚህም መሰረት የቅማንቶች ቀሳውስት ዝናብ እንዲጥል ጸሎት ያደርጋሉ። ቅማንቶች የአይደረኪን ሚስት አንዛ ኮና ብለው ይጠራታል። በጭልጋ ሰራባ አካባቢ የሚገኘው አንዘይ መርኩ የጸሎትና የጸበል ዋሻ ለእርሷ መታሰቢያነት የተመሰረተ ነው። እንግዲህ አንዘይ መርኩ ማለት ማጀት ነው። ማጀት ማለት ነው በቅማንተኛ የእመቤታችን ማጀት ናት። አንዘይ መርኩ ማለት የተለየችው አንደኛ ሳትሞት ተሰውራ እዚህ ውስጥ ዋሻ ውስጥ ነው የገባችው። ያለ ሄደችም እኮ እዚህ ውስጥ ነው ያለች። አትታየንም፣ ተሰውራ ለኛ አትታየንም፣ ግን አትለየንም። ከዚህ ጠበል እንድትቀዳ ታሪክ አለ። ወደዚያ ገባ ብለህ ወደ ውስጡ ስታይ ወፍጮ አለ፣ የደንጊያ እንዝርት የደንጊያ የሚፈትሉበት የነበሩት አለ፣ ቆቋት አለ፣ ሾላ አለ፣ እባብ አለ። ያ ሁላ ዘንዱ ቢመስል ተመስዬ ሁላ ወደ ውስጥ አለ። ግን ያንን በቅድም ያው እነሱ አደረች ያስቀምጠው የሄዱት ነገር ነውና የኛ ጸበላችን ቀድተን መመለስ ነው። እሷ ማንኛውም መጾለቻ ለየት ያለች ናት። ጸበሏን ፈዋሽ ነው። መካን ታስወልዳለች። ወድ ቁርጠት የታመመ በጤና ታድናለች። ሲነግሯትም ትሰማለች። ክርስቲና ክብረዋ የተባሉ 2 የአይደረኪ ወንድ ልጆች ለመጀመሪያ ጊዜ በከርከር ተቀምጧል። ክርስቲ ልጅ ሳይወልድ በድንግልና የኖረ ሲሆን በስሙ የሚጠሩ ድግናዎች በከርከር በጫጭቁናና በጋባሮቢት ይገኛሉ። ከሁሉም በላይ ከፍተኛ ክብር የሚሰጠው ቅዱስ ግን ክብረዋ ነው። ክብረዋ በደቡብ ከርከር ጫፍ በሚገኘው በስሙ በሚጠራው ድግና አካባቢ ይኖር ነበር። የጭልጋው ወንበር በዚህ ድግና በመገኘት የስልጣኑ ብቃት በከርከር ወንበር ይረጋገጥለት ነበር። ክብረዋ እንደ ቅዱሳን የሚቆጠሩ 9 ልጆች ነበሩ። በተለይም ጋድሁ የተባለው የክብረዋ ልጅ ፀሐይን ለ3 ቀናት እንዳትጠልቅ አድርጎ ማቆየቱ ይነገራል። ከቅዱሳን የባህል ጀግኖች በተጨማሪ ቅማንቶች ቅዱስ የሚለውን ማዕረግ ለመላእክትም ይሰጣሉ። ቅዱስ ጀከረንቲ ቅዱስ ሚካኤል ሲሆን ቅዱስ ግርግሊ ወሊ ቅዱስ ገብርኤል እንደሆነ ይነገራል። እርግጠኛ መሆን ባንችልም ቅዱስ ገማርሁ ቅዱስ ሩፋኤል ሳይሆን አይቀርም። ቅማንቶች አዳም የመጀመሪያው በምዝገና የተፈጠረ ሰውና የሕዝቦች ሁሉ ምንጭ ነው ብለው ያምናሉ። ቅማንቶች ስለ ሙሴ የሆነ ታሪክ አላቸው። በአንድ ወቅት የቅማንቶች አባት አይደረኪ አንድ ጭቅጭቅ ላይ ሙሴን ለምስክርነት ጠርቶት በሐሰት ስለመሰከረ አይደረኪ በመቆጣቱ ሙሴን ከምድረ ገጽ እንዲጠፋ አድርጎታል ይባላል። አሁን ድረስ ቅማንቶች እውነቱን ደብቆ በውሸት የሚመሰክርን ሰው ሙሴ ብለው ይሰድቡታል። ፕሮፌሰር ሲጋምስ ስኮትላንዳዊው አገር አሳሽ ጀምስ ብሩስ ቅማንቶች የነብዩ ዮናስ ዘር ነን ብለው ስለሚያምኑ አሳ አይበሉም ሲል የጻፈውን በተጨባጭ መረጃ ላይ ያልተመሰረተ ነው። ቅማንቶች አሳ የማይበሉት በባህላቸው የተከለከለ ስለሆነ እንጂ ነብዩ ዮናስን ጭራሽ ከነመፈጠሩ እንኳን አያውቁትም ሲሉ አብራርተዋል።
ወንበሩ የቅማንት የሃይማኖትና የፖለቲካ መሪ ነው። በዚህ መልክ ስልጣንን አጣምሮ መያዙ በሌሎች ህዝቦች ያልተለመደ በመሆኑ ቅማንቶቹን በሰሜናዊው ማዕከላዊ ኢትዮጵያ ካሉ ሌሎች ህዝቦች በጣም ልዩና ብቸኛ ያደርጋቸዋል ሲሉ ፕሮፌሰር ፍሬድሪክ ሲጋምስት አብራርተዋል። በቅማንት ህገ ልቦና የሃይማኖት ስርዓት ውስጥ በስልጣን ተዋረድ በሚገባ የተደራጁና በሰዎችና በሰማያውያን ዓለም ካሉት አካላት ጋር ግንኙነት ለማድረግ የሚያስችላቸውን ተገቢ የሆኑ መደበኛ የአመራር ስርዓቶችን መማርና ማወቅ እንዳለባቸው ይታወቃል። ወንበሩ በግብረ ገብ የታነጸ የፍጹምነት ምሳሌ የሆነና የህዝቡን ምድራዊ መልካም ጠባይ የበላይ ጠባቂ እንዲሆን በግልጽ ቅማንትነትን ያንጸባርቃል። በዋና ዋና ክብረ በዓላት ስነ ስርዓት በመሪነት በመገኘት ተፈጥሮ ያላትን ጸጋ እንድትለግሳቸው በሚደረጉት ስርዓተ ቅዳሴዎች ላይ ይገኛሉ። የተስተካከለ የአየር ጠባይ እንዲኖር፣ በሽታና አንዳንድ የግል መጥፎ ዕድል እንዳያጋጥም፣ አደገኛ አውሬዎች እንዲጠፉና ህገወጦች እንዲቀጡ ወንበሩ በመጸለይ የቅማንት ህዝብ የማያሰጋና የተረጋጋ ኑሮ እንዲኖረው ያደርጋል። ዋና ስራው ደግሞ አንድ ሰው ሲሞት ከቀብር በፊት ሟች ወደ ገነት እንዲገባ የሚመራቸው ስርዓተ ጸሎቶች ናቸው። በተጨማሪም ወንበሩ በሰዎችና በተፈጥሮ ልምላሜ እንዲኖር ይጸልያል። ልቦነ ሸይጋ ልቦነ፣ ሁረ ሸይጋ ሁረ፣ ሳመ ሸይጋ ሳመ፣ እድሜ ሸይጋ እድሜ፣ ጤነ ሸይጋ ጤነ ገምሲዮ ሸቢን የደረ ጤነስ መዶ እድሜ እስከጠልዶ ተማለድሾ አማለድሾ ይከኪውስ ይወሪክነ ቀለልሾ ደበክነኛ ገደፎ ድዘክነኛ ማከርሾ አበረስ ሰበረስ ኒደው ይደው ሾሊያ ሸቢን ብሩ ከበኔናር ሻይ ሰተናር ወተኔ ሆየናር አነድሜስ ለገሻ አነምቀኘስ ገረሻ አነ ወዳጅስ በረሻ ዋውንቴና ደውሻ ጅከኪው ሲወሪክነ ቀለልሻ ዘመን ተዘመን አሸጋገርሻ አነ ብርሃን አነ ተዳልቁይሻ ተገዳደፍ ሲኖ ተለባበስ ሲኖ ስሜናር ሸቢን ወሃይ ተሟይዝ በእሻ ፍቅርንደ ሸማላ በሻ ይከሊና ተሪና አነ ሰደቅል ትምሳ ሸቢን ወመጓድሜ ሻንገ ኳሲሳ ይገበራ ሸቢን አገረ ሆታ አገረ ገነት ወይን ተርንጎ በኮላ ሸብተዚ አስፈለቃ አገር የሊያ ሸቢን ሽማግሌ መጉዛ ሁሪ ጋሻ እድሜ ቀጠልሳ ሁሪ አዘሳ ከመተባሳ ዮሪ ሻንሳ ናባሆ ናሰበው ናይሰበሰበው ባደሲ ዘመድ ሸሸ ሲመስ ጋሱ ላይ ዋሸቢን ዋሪ ገበጋ ሸቢን መስቀል ግርጊቲ መሸኩል ሽመኩለ ግርጊቲ ሻየኩል ዳንጊል መሽል መሹሻ ሰላም ተግብ ሰረንሻ ሸረይ ተግብ ውፋ የዳይሸይ ተዘል በኮልሸይ ምሩቅ ሰዋት ቅዱስ ሰዋት ገበሬናን ሸይሴ መላቃንስ ገውሴ ሽሮጋ ውሰነይ ሽሮተነይ ሰነይ ዘመናት ሰረንሻ ሸቢን ዳንጊል ሻልሻልሻ የዋኒሳ ውስጥ ጀመረ ተከዘዝ በሽሊያ ሸቢን የደራ አስተካከል ሽሊያ ሸቢን የደረ ነገረኝስ ጠንቀኝስ በሪያራን ሽሊዝ ማጋጅ ግርቢያ ምስ ገብረ ሳምስ ፈለክታ ገብረ ደንበረስ ገለብስታ ገብረ ተከስተ ቆስታ ይልቁስ ወደ ኮድናኒና ንሸውና ይተብስ ከለ መግርብስ ከት የመገምሶ ሸቢን ይዝማውሪኒ ከቢል ይዝበይነስ ይከተን ይዝን ሶስ ይሰማይ ይዝን ፈንጋይስ ኒዋሽሊ ይዝን ይርስኒ ውዩ ጉዘጋ በበራ ድንት ገረሻ አንተ ከብሻ አንተ ወንተርሻ ሸቢን አነ ሁርስ አነ ይርስ አነ ጀንስ አነ ገድስ ሾና አምላክ ድግሊ አምላክ ሸረይርስ መለይቶ አናቢው ትንከብሾ አነጋበስ የተራ አስተካከል ሾ ጊዜስ ደው ተረቷር በሽሊያ ሸቢን እንተ ስምኖ አነ ስምኖ አሚያም የሰላም ሰረንተን የናርሸቢ የተተራንዛ ለምደስ ማርሾ የደራረይሶ ፍቅረ ሰላም ገምሶ ግፍስ ሸውንቶ እንጅሶ ግፍስ በዲል ዋነውን ምንስ በእሺ ግፍስ ከውዳሃ ነው ሸቢን ወና አምላክ ሽመኩለ ግርግሪ አምላክ ደብረ ዘይት አምላክ አሟልሻ ሳክሻ ለበካሳብ ለሸይሻ ታስተንቆራ የሰልፈ ሳሚ ሰረቁራ ይሮኩን ሸቲኖ በገምሷ ሸቲኖ የከረንተዝ ግርግሪ ወለት ይከብሮ ትንቢቲኖ አንየኩን ብርስቋይ ታድጌንታ ሽብከስቋይ የከረንታ ሸናንስ ደውየናር ታቢናንስ ዳንየናር ሾናን ሾን ታደገው ዋስተዋ ባርዋል ስሙ ወይ ነው አሳ የደር ላይ ያደረገውታ አሸቢ ወንበሩ በዓመት አንድ ጊዜ የሚኖረው ዋና ክብረ በዓል በጸደይ ወራት የሚደረገው የልምላሜ ሥርዓተ ጸሎት ነው። በዚህ በዓል ወንበሩ መስዋዕት አያቀርብም። እንዲያውም ቢላዋም ሆነ የጦር መሳሪያ በእጁ መያዝ ስለማይፈቀድለት ምግብ እንኳን ሳይቀር ተቆራርጦ ነው የሚሰጠው።
በነገራችን ላይ በቅማንት ውስጥ ሁለት የከፍተኛ ወንበር መደቦች ነበሩ። አንዱ በከርከር የሚገኘው ሲሆን በ1950ዎቹ መገባደጃ የመጨረሻው ወንበር ጎንጥ ካረፉ በኋላ ሌላ ወንበር ሳይተካ ተዘግቶ ቀርቷል። ሁለተኛው ደግሞ ጭልጋ የሚገኘው ወንበር ነው። ጥንት በከርከርና በጭልጋ ወንበሮች ስር አነስተኛ ስልጣን የነበራቸው ንዑሳን ወንበሮች የነበሩ መሆኑ ቢታወቅም በ1880ዎቹ ቅማንቶች ተገደው በአፄ ዮሐንስ በክርስትና ሃይማኖት በመጠመቅ የአማራን ባህል እንዲቀበሉ ማድረግ ከጀመረበት ጊዜ ጀምሮ እየከሰመ መጥቷል። አንድ ወንበር ሲያረጅ ወይንም ሲሞት የቅማንት ወንበሮች ከይተንቲ የዘር አብራክ ክፍል ከተሻለውና ከክብር የዘር አብራክ ክፋይ ተተኪውን ወንበር ይመርጣሉ። የጭልጋ ወንበር የቄስ አረግ ካላቸው ከባዙ ከጋድሆና ከሸመናሆ ትውልድ ምርጫ ተካሂዶ አንዱ የሚሸም ሲሆን የከርከሩ ወንበር በዚሁ አይነት ስነ ስርዓት የቄስ አረግ ካላቸው ከነዚህ ከይንጋሲና ከይዘና ትውልድ ይመረጣሉ። በዳግማዊ አፄ ምኒልክ ዘመነ መንግስት አስረሳ የተባሉ ለመጨረሻ ጊዜ በምርጫ የተሾሙ የከርከር ወንበር የተሾሙት በ56 ዓመት ዕድሜያቸው ነበር። እርሳቸውን የተኩት ወንበር ጎሹ የተባሉ ከያንግሲ የአባት ጎሳ ዘር ተተክተው በቦታው ላይ ቆይተዋል። በ1923 ዓ.ም የወንበር አስረሳ ልጅ ጎንጥ አስረሳ በ45 ዓመታቸው በምርጫ ሳይሆን በህዝቡ ጠቅላላ ስምምነት ወንበር ሆኑ። በዚህ ወቅት ግማሽ የሚሆነው የጎንደር ቅማንት ክርስቲያን ሆኖ ነበር። ቀደም ብሎ ከመዘና የነበሩት ወንበር ጎንጥ ማንንም ሳይተኩ በ1963 ዓ.ም ጎንደር ከተማ ውስጥ ሞቱ። ከነበረው አጠቃላይ ሁኔታና የወንበሮች ስልጣን ባለመግባባትና ረብሻ ምክንያት አደጋ ላይ በመውደቁ በጊዜው የነበሩት የሶስት ዘሮች ወንዶች ለኃላፊነት እምብዛም ባለመጓጓታቸው ምክንያት የከርከር ወንበር እንደተዘጋ ይነገራል። ስለመጨረሻዎቹ 8ቱ የጭልጋ ወንበሮች ስምና ሌሎች ማስረጃዎች ይገኛሉ። ቀደም ብለው የነበሩት ሁለቱ ወንበሮች በጋባና ባይከል ቅማንተኛ ስም ሲኖራቸው ከቅርብ ጊዜ ወዲህ የነበሩት ግን የአማርኛ ስም ነው የነበራቸው። ቅማንቶች የአማርኛ ስም መጠቀም የጀመሩት ከ1800ዎቹ እስከ 1850ዎቹ ባለው ጊዜ ውስጥ እንደሆነ ፕሮፌሰር ሲጋምስ ጽፏል። አንድ ወንበር ከተመረጠ በኋላ በህዝቡ ይመረቃል። ነባር ወንበር በሞት ምክንያት ያልተለዩ ከሆነ ከህዝቡ ጋር ሆነው አዲሱን ወንበር ይባርካሉ። ሲመረቅም ለልምላሜ ችግር ፍቱን ነው ተብሎ ስለሚገመት በእጩ ወንበር ላይ እርጥብ አረንጓዴ ሳርና ቅጠል ይነሰነስበታል። በመቀጠልም ህዝቡ መሬት የተባረከች ትሁን፣ ሰላም፣ ፍቅር፣ ሲሳይና ጤና ይስጠን ይላል። ቀጥሎም ተመራጩ በወንበሩና በአዛውንት ቀሳውስቶች ትምህርት ይሰጧል። ቦታውን ከመረከቡ በፊት ትምህርቱን በሚገባ ማጥናትና ነባሩ ወንበር ከዚህ ዓለም በሞት እስከሚለይ ድረስ መጠባበቅ ይኖርበታል። ኃላፊነቱን የሚረከብበት ወቅት ሲደርስ ወደ አንድ ድግና ሄዶ ነጭ ጥምጣሙ ይባረክለታል። በማግስቱ ሁለት አይነት ሌሎች ስነ ስርዓቶች የሚካሄዱበት ቀን ይሆናል። አንዱ ስነ ስርዓት ወደ ገነት ሊያስገባ ይችላል ተብሎ የሚታመነው የቁም ተስካር ሲሆን፣ ሌሎች ደግሞ ወንበሩና ቀሳውስቱ ክህነት ሲቀበሉ የሚደረገው የካሳ ስነ ስርዓት ነው። ከነዚህ ስነ ስርዓቶች በኋላ ወንበሩ በህዝቡና ቀሳውስቶች ላይ ስልጣን ይኖረዋል። ከዚያም የጭልጋ ወንበር ስጦታዎችን በመያዝ ወደ ከርከሩ ወንበር ተጉዞ በክብርዋ ድግና በሚደረግ ስነ ስርዓት ሹመቱ ይመረቅለታል። ጸጋና በረከትንም ይቀበላል። ከክብርዋ በዓል በኋላ እስከ 3 ቀን የሚደርስ ጉብኝት አድርጎ ለጭልጋ ወንበርና አጃቢዎቹ ሁሉ የምግብና የመጠጥ ድግስ በከርከሩ ወንበር ተደርጎለት የበዓሉ ፍጻሜ ይሆናል። የከርከሩ ወንበር ከመዘጋቱ በፊት የጭልጋ ወንበር በየዓመቱ ስጦታ ይዞ በመሄድ ወንበሩን መጠየቅ ግዴታው ነበር። የሃይማኖቱ ተከታይ የሆነ እያንዳንዱ ቤተሰብ በዓመት 3 ጊዜ ጉልበት በአካባቢው ላለው ወንበር መስጠት ነበረበት። አንደኛው ለእርሻ፣ ሁለተኛው ለአረም፣ ሶስተኛው ደግሞ ለሰብል ስብሰባ ማለት ነው። ቀደም ቅማንቶች ለወንበሩ የሚሰጡት ግብር ነበር። ይህ ግን ከ1950ዎቹ በፊት ተቋርጧል። ከወንበሩ ቀጥሎ 2 የተለያዩ ደረጃ ያላቸው ቀሳውስቶች አሉ።
ከመዘና በመባል የሚጠራው ከፍተኛ ወይንም ዋና ቄስ ከክብር ዘር የሚመረጥ ሲሆን አበጋሪያ የሚባለው ዝቅተኛ ወይንም ረዳት ቄስ ደግሞ ከይተንቲ ዘር ይመረጣል። እንደ ወንበሩ ሁሉ ቀሳውስቱም የሚመረጡት ከጥንት ጀምሮ የሃይማኖት መሪዎች ከሚመጡበት የዘር ሐረግ ካላቸው ጎሳዎች ብቻ ነው። አንድ ሰው ለቅድስና ብቁ ይሆናል ተብሎ ከተመረጠ በኋላ ህዝቡ ወደ ወንበሩ ይዞት በመቅረብ እንዲባረክና ሹመቱ እንዲጸድቅለት ያደርጋል። ከዚህ ቀጥሎ ቄሱ ስራውን መለማመድ ይጀምራል። መሰረታዊ የሆነውን የቄስነት ክህሎት የሚያገኘው በሃይማኖታዊ ስነ ስርዓቶች ላይ አዘውትሮ ተገኝቶ በመለማመድ ነው። ከጥቂት ዓመታት በኋላ ቄሱ ወደ ወንበሩ ይሄድና የተባረከውን ነጭ መጠምጠሚያ ይቀበላል። በመጨረሻም እንደ ወንበሩ የካሳና የቁም ተስካር ስርዓተ ቅዳሴ ተደርጎለት የክህነት ደረጃ የመስጠቱ ስነ ስርዓት ይፈጸማል። ማንኛውም የቅማንት ማህበረሰብ የዕለት ከዕለት ሃይማኖታዊ ተግባሮቹን የሚከታተልለትና የሚፈጽምለት ቢያንስ አንድ ከመዘናና አንድ ረዳት ቄስ ወይም አበጋሪያ ይኖሩታል። አንድ መስዋዕት በሚባረክበት ጊዜ ከመዘናው በሬ ወይንም በግ ወይንም ዶሮ ሲያርድ አበጋሪያው የእንስሳትን እግር መያዝ ይኖርበታል። እያንዳንዱ ቄስ በጋራም ሆነ በተናጠል በቅዳሴ መሳተፍ ድርሻም አለው። ከዚህ በተጨማሪ ረዳቱ ቄስ ወይም አበጋሪያው በስነ ስርዓቱ ላይ በገና ያሰማል። ሁለት ቄሶች ባንድ ላይ ሆነው የአየሩን ጠባይ ለመቆጣጠርና እንስሳት ከበሽታቸው እንዲፈወሱ ጸሎት ያደርሳሉ። ጸሎቱ ሁሉ እንስሳት በተሰበሰቡበት ይፈጸማል። በዚህ ጊዜ አንደኛው ቄስ አንድ በግ በእቅፉ ይዞ በከብቶች ዙሪያ 3 ጊዜ ከዞረ በኋላ በጉ ይታረድና ደሙ በከብቶች ላይ ይረጫል። ቀሳውስቱ በኑዛዜ ስርዓት ዝናብ እንዲስተካከልና ስለ ከብቶች ጤንነት ይጸልያል። ለዚህና ለሌሎች አገልግሎቶች ቄሶች ከቤተሰቡ በየዓመቱ 3 ጊዜ ጉልበት ያገኛሉ። ቀደም ብለን እንዳነሳነው የቅማንት ሕገ ልቦና ስርዓት ከበርካታ የህብረተሰቡ እንቅስቃሴዎች ጋር የተሳሰረ ነው። በተለይም ከግብርና ዑደት ጋር በጣም የተቆራኘ ሆኖ እናገኘዋለን። ይህን ጉዳይ አስመልክቶ ፕሮፌሰር ፍሬድሪክ ሲጋምስ በመጽሐፋቸው በሰፊው አብራርተዋል። የቅማንት ሃይማኖታዊ ስነ ስርዓት ዑደት የሚጀምረው ጥቅምት ወር ነው። በዚህ ምክንያት የቅማንቶች ዓመታዊ ክብረ በዓል የመጀመሪያው ዙር የመኸር ወቅት ከሚጀምርበት ጥቅምት ላይ ይውላል። በጥቅምት ወር መግቢያ የመጀመሪያው ማክሰኞ ቅማንቶች የዓመት በዓል መክፈቻ ቀን ወይንም በዓለ ቤዛ የተባለውን የቅዱስ ድግና በዓል ስነ ስርዓት ማክበር ይጀምራሉ። ይህ በዓል በከርከር በሚገኘው ገለምዝገና ድግና ላይ የሚከበር ሲሆን ስያሜውም የእግዚአብሔር መታሰቢያ መሆኑን ያመለክታል። ተመሳሳይ በዓል ሐምሌ ላይ ማክሰኞ ዕለት ከባዱ የክረምት ወቅት እስከሚያልፍ ድረስ በድግናዎቹ መታሰቢያ ክብረ በዓላት መዝጊያ ስነ ስርዓት የሆነው ባላለሜ የተባለው ክብረ በዓል ይከበራል። እዚህ ላይ ሊታወቅ የሚገባው ነገር በዓመት 2 ጊዜ የቅማንት ክብረ በዓላት የሚከበሩበት ድግና ከርከር የሚገኘው ገለምዝገና ወይንም የእግዚአብሔር መታሰቢያ ድግና ብቻ መሆኑን ነው። በበዓላት መክፈቻና መዝጊያ ስነ ስርዓት ብዙ በጎች ለመስዋዕትነት እየታረዱ የሚከበሩ በርካታ በዓላት ነበሩ። እስከ ቅርብ ጊዜ ድረስ የከርከር ቀሳውስት መደበኛውን የመክፈቻ ስነ ስርዓት ሳያከብሩ በማንኛውም ድግና ስነ ስርዓት ማካሄድ አይቻልም ነበር። ይህም ሁኔታ በየትኛውም አካባቢ ለሚገኝ የቅማንት ማህበረሰብ የከርከር ወንበር የበላይ መሆኑን የሚያስገነዝብ ነው። ፕሮፌሰር ፍሬድሪክ ሲጋምስ ጥናቶቻቸውን በሰሩበት ዘመን የነበረውን ሁኔታ ሲገልጹ እንዲህ ብለዋል። በመጨረሻዎቹ ቀናት በሕገ ልቦና ሃይማኖት ያምኑ የነበሩ ቅማንቶች ባለፉት ጥቂት ዓመታት ክርስትናን የተቀበሉ ቢሆንም ዛሬም በየዓመቱ የበዓላት መክፈቻና መዝጊያ በዓላትን ስለሚያከብሩ በሌላው አካባቢ ያሉ ቅማንቶች የበዓሉን አከባበር በራሳቸው ቀሳውስት እንደተጀመረላቸው በመቁጠር የተለመደውን የበዓል አከባበር ዙር ይቀጥሉበታል። በነገራችን ላይ በቅማንቶች ባህል መሰረት በድግና ሳይካሄዱ የቀሩ አንዳንድ ስነ ስርዓቶች በማንኛውም ጊዜ ሊካሄዱ ይችላሉ። ሕገ ልቦናዊ ቅማንቶች ለተራ ጸሎት ስነ ስርዓት ካልሆነ በስተቀር በድግና ለሚካሄዱ ክብረ በዓላት የሚከተሉትን ነገሮች መፈጸም አለባቸው። አንደኛ፣ ቀሳውስቱ ለበዓላት ዝግጅት ለ3 ተከታታይ ቀናት ኮሶ ማኘክ ይኖርባቸዋል። ሁለተኛው፣ በክብረ በዓሉ ዋዜማ ቀሳውስቱም ሆኑ ማንኛውም ወደ ድግና የሚገባ ሰው ግብረ ስጋ ከመፈጸም መታቀብ አለበት።
በመጨረሻም ቀሳውስቱ ሙሉ ንጽህናቸውን ለማግኘት ሰውነታቸውን ታጥበው የጸዳ ልብስ መልበስ አለባቸው። እንዲሁም ቀሳውስቱም ሆኑ ማንኛውም ተራ ሰው ከበዓሉ ዋዜማ ጀምሮ መስዋዕት የማድረጉ ስነ ስርዓት እስከሚጠናቀቅበት ማግስት ድረስ ይጾማሉ። ፕሮፌሰር ፍሬድሪክ ሲጋምስት በአንድ ወቅት መሬት ላይ የተመለከቱትን እንደሚከተለው አቅርበውታል። አንድ ቀን አየሩ ቀዝቃዛ ውርጫማም በሆነበት በዓሉ በሚከበርበት ጧት አንድ ረዳት ቄስ በገና ይዞ ወደ ድግናው በመግባት በገናውን ሲደረድር አየሩ በሙሉ በሙዚቃ ተሞላ። ሌላው ቄስ ደግሞ በአንድ ላይ የተደባለቀ ማርና ወተት በተባረከው ቅዱስ መሬትና ዛፎች ላይ ያርከፈክፍ ጀመረ። ወንበሩ የተሰበሰበውን ቀሳውስትና ሕዝቡን እየመራ ድግናው መሃል ሲደርስ ተቀመጠ። ሌሎች ደግሞ ዙሪያውን አጅበውት ቆሙ። ከዛም በአዋፋት የተሞላው አልፎ አልፎም በዝንጀሮዎች የሚዘወተረው ድግና ከየአካባቢው በመጡ ሕገ ልቦናዊ ቅማንቶች ተጥለቀለቀ። ድግናው ለተሰየመለት ቅዱስ ሁለት ቄሶች ለአንድ ሰዓት ያክል ከጸለዩና ከቀደሱ በኋላ የቅማንት ህብረተሰብ ከአንዱ የጥንት ቅድመ አያታቸው ቅዱስ ጋር ያላቸውን ቃል ኪዳን እንደገና ያድሳሉ። በእርሱም አማካኝነት በውስጣቸው ያለውን አንድነታቸውን ያጠናክራሉ። ወንበሩና ቀሳውስቱ ከለመለመው ድግና የሚወጣውን የሚያውድ ሽታ ያለውን የዋልያ መቀረጣን እያሸተቱ ወደ ዳር ሲወጡ ረዳቱ ቄስ በድጋሜ በገናውን ያሰማ ጀመር። ዋናው ቄስ ደግሞ ማር በመሬቱ ላይ አርከፈከፈ። በመጨረሻም የጸሎቱ ተሳታፊዎች ምርቃን ተቀብለው እንዲቀመጡ ተፈቀደላቸው። ነገር ግን ክርስቲያን ቅማንቶች ከሕገ ልቦና ተከታይ ቅማንቶች ተለይተው ለብቻቸው ተቀመጡ። ቀሳውስቱ ደግሞ ከሁሉም ተራ ሰው ተነጥለው ለብቻቸው ቦታቸውን ያዙ። ጸሎቱ፣ ቅዳሴውና ምርቃቱ የሚከወነው በቅማንተኛ ነው። ቅማንቶች እንደሚሉት ለሥነ ሥርዓቱ የሚጠቀሟቸው አንዳንድ ቃላት በጣም ጥንታዊ በመሆናቸው ምክንያት ትርጉማቸውን ለማወቅ አዳጋች መሆኑን ይገልጻሉ። ሌላው የበዓሉ ክፍል የቅዳሴውን መስዋዕት የማቅረብና ድግስ የመብላት ሥነ ሥርዓት ነው። ለመስዋዕት የተዘጋጁ እንስሳት ለሥርዓቱ የበኩላቸውን አስተዋጽኦ ለማድረግ በደመ ነፍስ ይጠባበቃሉ። በድግናው አካባቢ ከሚኖሩ የማህበረሰብ አባላት በመዋጮ የቀረቡ ሲሆን ትልቁ ክብረ በዓል በሚኖርበት ጊዜ በርካታ ጥንድ ቀሳውስትና ለመስዋዕት የተዘጋጁ በርካታ እንስሳት ይኖራሉ። እንዲሁም ብዙ ሕዝብ ይሰበሰባል። እንደ ክብርዋና ክድስቲ የመሳሰሉ ቅዱሳት ድግናዎች አንድ ትልቅ ድንጋይ ወይንም ትንንሽ የድንጋይ ክምር የመስዋዕት መንበር ሊኖራቸው ይችላል። ነገር ግን በአብዛኛዎቹ ድግናዎች የመስዋዕቱ እንስሳት የሚታረዱት መሬት ላይ ነው። እንስሳት በሚታረዱበት ጊዜ ረዳቱ ቄስ ዋናው ቄስ በሚባርክበት ጊዜ የእንስሳቱን እግሮች ወጥሮ ይይዛል። ከብቱ ታርዶ ደሙ ወደ መሬት ፈሶ ካለቀ በኋላ ዋናው ቄስ የኋላና የፊት እግሮቹን በሰላ ቢላዋ ይሰነዝራል። ቀሳውስቱ እጃቸው ላይና ቢላዋ ላይ ያለውን ደም በጠላ ያጥቡታል። ግማሹን ጠላ ደግሞ በደም ከተጨማለቀው መሬት ላይ ካፈሰሱ በኋላ ቀሪውን ይጠጡታል። ጥቅምት 17 ቀን ሁሉም ቅማንት የደመራ በዓልን ያከብራል። ይህን የበለጠ ለመረዳት የሚከተለውን አብረን እንከታተል። በተለያዩ ምክንያቶች በተለያዩ ጊዜያት ከሚከናወኑ የጸሎት ስነ ስርዓቶች መካከል በጥቅምት አጋማሽ ላይ የሚከናወነው አንዱ ነው። የጸሎቱ ርዕስ ጉዳይም ከሰኔው የተለየ ነው። የሰኔው የቸር ክረምቱን ስጠን፣ መልካም ዝናብ ስጠን፣ መልካም ቡቃያ ስጠን፣ ጠብቀን እኛንም ልጆቻችን ላሞቻችን ሁኔታውን ሁሉ አመቻችልን፣ የቸር ክረምት ስጠን ተብሎ ይጸለያል። የጥቅምቱ ደግሞ እንደዚሁ የተዘራው ፍሬ ጀምሯል። ይህንን ጅምር አስጨርሰህ ፍሬ አስጨብጠን፣ መልካም መባጃ ስጠን፣ ጠብቀን እየተባለ ጌታ የሚለመን መቼም ስጠን ጠብቀን ነው እና እንደዚያ እየተባለ ይጸለያል። በጥቅምቱ ስነ ስርዓት ከጸሎት በተጨማሪ ችቦ የማብራት ስነ ስርዓት ይከናወናል። የጸሎት ስነ ስርዓቱ ከሰኔ የተለየ ስላልሆነ የችቦ ማብራት ስነ ስርዓቱን ብቻ እናስቃኛችሁ። በበዓሉ ዕለት በየአካባቢው የሚገኙ ወንዶች ችቦ በመያዝና እሳት በማቀጣጠል ደመራው ወዳለበት ቦታ ኢዮሃ ኢዮሃ እያሉ ይሄዳሉ። በቦታው እንደደረሱ ማልቱ ፊያ አለምቱ እያሉ ደመራውን ከዞሩት በኋላ በእሳት ያቀጣጥሉታል።
ምናዜም የነበር ነው። መጀመሪያ እንኳን ዋሮ ያለ እንኳን አደረሳችሁ እንኳን የዛሬ ዓመት አደረሳችሁ እያል 3 ጊዜ ዞርን። ከዞርን በኋላ ተኮስን ደመራውን። ተኮስን በኋላ እየተመገብን ባሉን ባስመለከተ ያው የደስታ መግለጫ የተለያዩ የመስቀል ዘፈኖችን ተጫውተናል ነው። ወንዶች የተለያዩ ጨዋታዎችን እየተጫወቱ እያለ ሴቶች ምግብ ተሸክመው ይመጣሉ። እንደደረሱም እርስ በርስ ይሳሳማሉ። ወገኖች ወንድሞች ተጓጉዞ ሄዶ መጠየቅ ሳይሆን ይህም በጎጥ ላይ ያበራል ይህም ያበራል አሻግሮ በማየት ነገሌ ደህና ከርመዋል ነገሌ እንዲሆኗል ጎጥ ላይ መብራት እየተደረገ የሚታየቁበት ማለት ነው። እንደ ዛሬ ስልክ እንደምንደዋወለው በእግር ከመጓዝ በፊት ይህም ተራራ ላይ ጥቅምት 17 ያበራል ያም ጥቅምት 17 ያበራል። ቆይተው እስከሚገናኙ ድረስ የመታያያ ቀን ነው ማለት ነው። ስለዚህ ከበድ ብሎ ያቃጥላሉ። ይሄም ቤተሰቡ እዚህ ያለው ያቃጥላል ያን ያቃጥላል እነገሌ ወዘን ላይ አቃጠሉ ደህና ናቸው እነገሌ እንደዚህ ናቸው እየተባባለ በህዳር ወር እንደተለመደው ጋራዎቹ ደማቅ አረንጓዴ ምንጣፍ የተጎናጸፉ ይመስላሉ። ወንዞች ጠርተው ፀሐይ ወርቃማ ነጸብራቋን በላያቸው ላይ ትፈነጥቃለች። መሬቱ እየደረቀ ሲሄድ በላዩ ያለው ሰብል መጎምራት ይጀምራል። ይህ ጊዜ የክረምቱ ወቅት ማለፉን የሚያበስር ነው። በዚህ በህዳር ወር አጠቃላይ የሆነ የሃይማኖት ክብረ በዓል ባይኖርም አንዳንድ ማህበረሰቦች ቅዱሳኖቻቸውን ለማስታወስ አነስተኛ ክብረ በዓላት ይኖሯቸዋል። የታኅሳስ ወር ፀሐያማና ደረቅ ነው። በዚህ ወቅት በተለያዩ ማህበረሰቦች በክብርዋ ስም በሚጠሩ ድግናዎች የክብረ በዓል ስነ ስርዓቶች ይካሄዳሉ። በተመሳሳይ ጊዜያት ዋላጅ በሚገኘው የክብርዋ ወንድም ክርስቲ ስም በሚጠራው ድግናና ኮሶጌ በሚገኘው የክብርዋና የክርስቲ አባት አይደረኪ ጓደኛ በሆነው አብይ ጀግሩህ ስም በተሰየመው ድግና የክብረ በዓል ስነ ስርዓቶች ይደረጋሉ። የካቲት ወር ብዙውን ጊዜ የክርስቲያኖች አርባ ጾም መግቢያ ነው። የሕገ ልቦና እምነት ተከታይ ቅማንቶችም የሽምኩላውን ጾም ከክርስቲያኖች የአርባ ጾም ጋር አብረው ይጀምሩታል። የሽምኩላው ጾም ከአርባ ጾም መግቢያ እስከ ደብረ ዘይት ባለው ጊዜ የሚጾም ነው። በዚህም ጊዜ በድግናዎች የሚካሄድ ምንም አይነት ስነ ስርዓት የለም። ነገር ግን የደብረ ዘይት ወይም ሽምኩላ ዕለት 2 የበልግ ወቅት የልምላሜ ስርዓተ ቅዳሴዎች ይካሄዳሉ። አንዱ በከርከር ሲሆን ሌላው ደግሞ በጭልጋ ነው። ምንም እንኳን ሁሉም የከርከር ቅማንቶች ክርስቲያን ቢሆኑም አይነር የተባለው የቅማንቶች ዋና ቅዱስ ሚስት በሆነችው እንተላ ስም በተሰየመው ድግና አነስተኛ የሆነ የልምላሜ በዓል ያከብራሉ። ቅማንቶች እንደሚሉት ለእንተላ ከተሳሉ መካን ሴቶች ይጸንሳሉ፣ የታመሙ ይፈወሳሉ፣ ድሆችም ይበለጽጋሉ። በከርከር የሚገኙ ቅማንቶች ከእንተላ ክብረ በዓል ጋር ተያይዞ ቀደም ብሎ ከአርብ ሌሊት ጀምሮ ከዚህ የበለጠ ሁኔታ የሚከበረውንና የሚታሰበውን ምዝገና ወይንም እግዚአብሔር ለመጨረሻ ፍርድ ወይንም ሽምኩላ ወደዚህ ምድር ይመጣል ተብሎ ስለሚገመት እርሱን ለመጠበቅ የሚደረገው የዝግጅት ስነ ስርዓት ነው። ቀደም ብለን እንደገለጽነው ሽምኩላ ወይንም ምጽአተ ዓለም የሚከሰተው የእንተላ ክብረ በዓል በሚከበርበት የደብረ ዘይት ዕለት ነው። በጭልጋ የሚኖሩ ቅማንቶች የሽምኩላ በዓልን እንደ ከርከሩ አድምቀው አያከብሩትም። ይሁን እንጂ በጭልጋ ወንበር ከአርብ ጀምሮ ከሽምኩላ ዕለት የሚከወኑ በርካታ ስነ ስርዓቶች አሉ። የሚከበረው ግን ከዛሬ ማታ ጀምሮ ነው ክብሩ የሚጀምረው። ዛሬ ማታ አለ ይባላል። ዛሬ ማታ ክምራቂታ፣ እልበት፣ ማር ተበጥብጦ ቡቡኝ ይጠመቃል፣ ጠላ ይጠመቃል። በመጦለሻዎች ቦታ ማር ተበጥብጦ ይቀመጣል። ቡቡኝ በቅማንተኛ እየተነገረ ይደፋል። ቃተኛ አለ፣ ቃተኛ ተቀምጦ ለኩታራ ይሰጣል። እንደዚህ ነው የሚጀምረው። ዛሬ ማሩ ተበጥብጦ በመጦለሻው ቦታ ይቀመጣልኝ። በሆነ ኮስኮስ የሚባል ነገር አለ፣ መገበሪያ የሚባል ጭልፋዎች አሉ፣ የቀል መራራ የሚባል ጭልፋዎች አሉ። በእነሱ
ቦታው ይቀመጣል። በእንትን ላይ አባቶቻችን ዛሬን መጥተው መንደሩን ይጎበኙታል ነው የምንለው በባህላችን። ቅዳሴው እሑድ ነው የሚቀደሰው። ቅዳሴው የሚጀመረው እሑድ ነው። ዘር ምርቃት አለው። ቅዳሴ ሙሉ ቅዳሴ አለው። በከርከር የእንተላ ክብረ በዓል እሁድ ዕለት ከመካሄዱ በፊት ዓርብ ዕለት ጸሎት በማድረስ መቁንን እየተባለ የሚጠራውን የሽምብራ ቂጣ ይበላሉ። የሽምብራው ቂጣ የሚበላበት ምክንያት ለምጽአተ ዓለም ዝግጅት የጾም ስነ ስርዓት እንደሆነ ይነገራል። በጭልጋ የሚኖሩ ቅማንቶች የሚያከብሩት ዋና ክብረ በዓላቸው የሽምብራ ቂጣው በዓል እንደተከበረ በሚቀጥለው እሁድ የከርከር ቅማንቶች በአነስተኛ ሁኔታ ከሚያከብሩት የእንተላ የልምላሜ በዓል ቀን ጋር ይገጣጠማል። በዚህ ቀን የጭልጋው ወንበር በሚቀጥሉት ወራት የእርሻዎችና የሰዎች ልምላሜ እንዲታደስ የበልጉን ወቅት ዓመታዊ ሥርዓተ ቅዳሴ ያካሂዳል። ምንም እንኳን በቅማንት ምስራቃዊ ክፍል በአሁኑ ጊዜ ስለ ልምላሜ የሚደረገውን ዋና ዓመት በዓል የሚያከብሩት ቢሆንም በግንቦት ወር መባቻ ፋዛን ተብሎ የሚታወቀውን በዓል ያከብሩ ነበር። ይህም ከእንተላ የልምላሜ ክብረ በዓል ትውፊት የቀጠለ እንደሆነ ይነገራል። ከሽምኩላው በዓል ጋር ተያይዞ በጭልጋው ወንበር የሚከበረውን የልምላሜ ክብረ በዓል ፕሮፌሰር ፍሬድሪክ ሲጋምስት በአካል ተገኝተው በስፋት ተመልክተውት ነበር። እንደሚከተለው ይቀርባል። የወንበሩ መንደር በሚገኝበት በጃልሽብ መጋቢት 19 ቀን 1957 ዓ.ም እሁድ ቀን በዕለተ ሽምኩላ ወይም ደብረ ዘይት ዓመታዊ የልምላሜ ክብረ በዓል በሚከበርበት ወቅት የሥነ ሥርዓቱ ተካፋይ ነበርኩ። ለዕለቱ ድግስ የሚሆነውን ምግብ የሚያዘጋጁት ዕድሜያቸው የገፋ ያረጡና በካሳ ሥነ ሥርዓት ያለፉ ሴቶች ወይንም ባቲዋዎች ነበሩ። ዝግጅቱ ከተጠናቀቀ በኋላ በግምት ከረፋዱ 3 ሰዓት አካባቢ 2 ቀሳውስት ጸጥ ብሎ በተቀመጠው ወንበር ፊት ለ1 ሰዓት ያክል ቆመው ሲቀድሱና ሲጸልዩ ቆዩ። ወጣ ብለው በምድረ ግቢው በርካታ ሕዝብ ተሰብስቦ ለ1 ሰዓት የሚደረገውን ጸሎትና ቅዳሴ ይከታተል ነበር። ቅዳሴው በሚካሄድበት ወቅት አልፎ አልፎ ሕዝቡ ፊቱን ወደ ምስራቅ በማዞር በግንባሩ በመደፋት ምርት የምትለግሳቸውን መሬት ይስማል። በሌላ ጊዜ ደግሞ ምግብ የሚቀበሉ በሚመስል ሁናቴ ሲንበረከኩ መዳፋቸውን በአንድ ጊዜ ሁሉም ወደ ሰማይ ይዘረጋሉ። ሥርዓተ ጸሎቱ ከተፈጸመ በኋላ ወንበሩና ቀሳውስቱ በጃልሽብ ወደሚገኘው መስዋዕት ማቅረቢያ በእግራቸው ሄዱ። እንደተለመደው መስዋዕት የሚደረጉ በጎች ባለመኖራቸው የወንበሩ እናት 6 ነጫጭ ዶሮዎችን እንዲያመጡ ባጠገባቸው ለሚገኙ ልጆች ትእዛዝ ሰጡ። እንዳመጡም የዶሮዎችን እግር ረዳቱ ቄስ እየያዘለት ዋናው ቄስ ሁሉንም ባረካቸው። ከዚያም ዋናውና ረዳቱ ቄስ በትልቅ ሽክና ጠላ ቀድተው ከፊሉን በመሬት ላይ ካለው የዶሮው ደም ላይ ሲያፈሱት፣ ቀሪውን በእጃቸው ላይ በማድረግ ጠጡት። በመጨረሻም ለቀሳውስቱ በተለየ ድስት እንዲሰራላቸው ከእያንዳንዱ ዶሮ የቀኝ ጭን ዋና ቄሱ በመገንጠል ወስዶ ለሚሰሩት ሰጣቸው። ቅማንቶች በበዓላት ምክንያት የሚደረጉ የጸሎትና የመስዋዕት ስነ ስርዓቶች ጾም እንዲፈቱ ሁሉም ትንሽ ትንሽ ምግብ ወይም መክፈልት ይሰጣቸዋል። በዚህም መሰረት ምግቡን ከቀመሱ በኋላ በመጠኑ ሲጠጣና ሲበላ እስከ 9 ሰዓት ቆይቶ ዋናው ግብዣ ቀጠለ። ከዶሮ ወጥ ሳይቀር የተለያየ ወጥና እንጀራ ቀርቦ በጠቅላላው የተንበሸበሸ ግብዣ ተደረገ። ከግብዣው በኋላ የመጨረሻውና ዋናው ስነ ስርዓት መካሄድ ነበረበት። የተለያዩ የእህል ዘሮች በሰፌድ ላይ ተደርገው ወደ አንድ የእርሻ ቦታ ከተወሰዱ በኋላ ሕዝቡ ተሰብስቦ ፊቱን ወደ ምስራቅ በማዞር መጸለይና መሬቱን መሳም ቀጠለ። ቄሶቹም በሮቹ ላይ ጸሎት ካደረጉና ከባረኩ በኋላ 2 የእርሻ በሬዎች ተጠምደው ወንበሩ በማሳው ላይ 1 ሾር ካረሰ በኋላ ከቄሶቹ ጋር ሆነው በተባረከው ሾር ላይ ዘሮቹን በመዝራት የተባረከውን ጠላ ወይንም መስኪ አፈሰሱት። ሳይዘራ የቀረውን የተባረከ ዘር ተሰብስቦ የነበረው ሕዝብ ተቃመሰው። ይህ ሥርዓተ ጸሎት ጤናና ልምላሜን እንደሚሰጣቸው ይተማመኑበታል። ስለዚህም ነበር ይህን የተባረከ ዘር የቀመሱ መካን ሴቶች በመጸነሳቸው ወንበሩ ላደረጉላቸው ውለታ ለዚሁ ስነ ስርዓት ልዩ ስጦታ ያበረከቱለት። ውድ ተከታታዮቻችን ይህን የዘር ባርኮት ስነ ስርዓት በተመለከተ በአንድ ወቅት አባ ወንበሩ አማረ ሙሉነህን አነጋግረናቸው ነበር። አብረን እንስማቸው። ሰማዕታ ደግሞ ዘር ምርቃት ይባላል። ዘሮች ወንበሩ ሳይቀድሳቸው ሳይመርቃቸው አይቀሩም ተብሎ ማንም መሬት የሚያበቅለው የእንጨት ፍራፍሬም ሆነ የመሬት የእህል ፍራፍሬዎች የትም ተለቅመው ነገ እሑድ በደብረ ዘይት ይባላል። ዛሬ ማታ ሽመኩላ ይባላል። ደብረ ዘይት ዕለት ማታ ወንበሩ መርቀው ሾር እርሻ አርሰው
ያን ዘር መርቀው በታረሰው በሾሩ ላይ ይቀብሩታል። እና ያ ከሆነ በኋላ እንግዲህ ወንበሩ ዘር መርቀዋል። እንግዲህ ወደዚያ ዘር መዘራት አለበት ብሎ ገበሬው ይጀምር ነበር። ጎረቤቱ አካባቢው ጠቅላላ በዛው ግድም በወንበሩ ግድም አካባቢ ያለው ሰው ጥፍሬ ያለ ጥፍሬውን፣ ሰሊጥ ያለ ሰሊጡን፣ ተልባ ያለ ተልባውን፣ ኑግ ያለው ኑጉን፣ ዱባ ፍሬ ያለ ዱባ፣ ምንም መሬት የሚያበቅለውን ዘር በየቤቱ ተለቅሞ ነው የሚሰራው ስራው። እኛ የምናውቀው የራሳቸው በሬ ነው የሚጠመደው፣ የራሳቸው በሬ ነው ሊደገሰው፣ ተራሳቸው ወንበሩ ደጃፍ ነው። ቅዳሴውም ወንበሩም ራሳቸው መሬት ነው የሚያደርጉት። ግን የዛን ቀን እሳቸው ባብለው በሬ ቀደው ዘር መርቀው ተዛኮርም ዘር ያገባሉ። ከዛ በኋላ ወንበሩ ዘር መርቀዋል። ተደብረ ዘይት በኋላ ዘሩ ተመርቋል ያው ተብሎ ለመዝራት ዳጉሳም ይዘራል። እንግዲህ የዛ ወደዛ ዘንጋዳም ይቆፍራል። ምን ይላል ገደገዳው እንደዛ ብሎ ነው የሚጀምረውና ያው ዘሩ ግን የወንበሩ አንድ የቅማንትን ሃይማኖት ለየት የሚያደርገው ለየት አድርጎ ከሁሉም በላይ ለየት አድርጎ የሚያሳየው ዘር መመረቁ ነው። ማንኛውም ቦታ የለም ይሄ ዘር መመረቁ በዚህ በቅማንት ማህበረሰብ ነው የሚገኘው። የሚቀጥለው ቀን ማለትም ሰኞ መጋቢት 20 ቀን 1957 ዓ.ም የረፍት ቀን ሆነ። በዚህ ዕለት ወንበሩና ቀሳውስቱ በአጠገባቸው ወደሚገኘው ቅዱስ ድግና በመሄድ መጪው ጊዜ የተሳካ የእርሻ ወቅት እንዲሆንላቸው ለማረጋገጥ ሥርዓተ ጸሎት ያደርሳሉ። ከዚህ በኋላ የልምላሜው ሥርዓተ ጸሎት የተጠናቀቀ በመሆኑ ዘር መዝራት በቅርብ ይጀምራል። የተደረገው ሥርዓተ ጸሎት የፈሰሰው የመስዋዕት ደም፣ የተባረከው ሾር፣ የተዘራው ዘርና እዚያው ላይ የተረጨው የተቀደሰ ጠላ ወይንም መስኪ ለሚቀጥለው ወቅት መሬት ልምላሜዋን እንድትለግሳቸው ስለሚያደርግ በመተማመናቸው ቅማንቶች የሚገኘው ምርት በእርግጥም ከፍተኛ ይሆናል በማለት መፎክራቸውን አሰምተው የልምላሜ ክብረ በዓሉ ስነ ስርዓት ፍጻሜ ሆነ። ቀደም ብሎ እንዳየነው የግንቦት መባቻ ወይንም ፋዛን የተባለው የልምላሜ ክብረ በዓል በከርከር የሚከበርበት ቀን ነው። በአሁኑ ጊዜ የተረሳና ለምልክት ያክል አንዳንድ ሰዎች በቤታቸው ውስጥ ጸሎት ከማድረግና ከደጃፋቸው ንፍሮ ቀቅለው ከመብላት በስተቀር ሌላ ጎልቶ የሚታይ ስነ ስርዓት የለውም። በግንቦት ወር ዝናብ ጠፍቶ በጭልጋ የሚገኙትን ሕገ ልቦናዊና የክርስቲያን ቅማንቶችን የሚያስጨንቅ ችግር ሆነ። በመሆኑም በጭልጋ የሚገኙ ቅማንቶች የሕገ ልቦና ቀሳውስቶች ዝናቡ እንዲስተካከል የጸሎት ስነ ስርዓት እንዲደረግ ስለተመጸኗቸው ወንበሩ የመሯቸው ሁለት ስነ ስርዓቶች ሚያዝያ 19 ቀን 1957 እና ግንቦት 3 ቀን 1957 ዓ.ም በተከታታይ ተካሂደው ነበር። ለመስዋዕት የሚሆኑት በጎች በአካባቢው የሚኖሩ ገበሬዎች አዋጥተው አዘጋጅተው በልምላሜ በዓል እንደሚደረገው ሁሉ በጸሎትና በመስዋዕት የሚቀርብ ስነ ስርዓት በአደሪ ፋርዛ ዳዳ ወይንም የጌታ ፈረስ ኮቴ በተባለው ቦታ እንዲካሄድ ተደርጓል። በዚህ ስነ ስርዓት ላይ በጣም ጥቂት ሰዎች ብቻ ስለነበሩ የታረዱትን በጎች የሃይማኖት አባቶች ከእኩለ ቀን በኋላ እንዲመገቧቸው ተውላቸው። ሌሎች ተመሳሳይ ስነ ስርዓቶች በዚሁ ጊዜ በምዕራብ ጭልጋ ተካሂደዋል። በሰኔ ወር ውስጥ ወንበሩ በጭልጋ ሰራብ አካባቢ በሚገኘው አንዘይ መርኩ የተባለ ቅዱስ የጸበል ቦታ የጸሎት ስነ ስርዓት መርተው ነበር። ይህ ታምረኛ ጸበል የታመሙትን እንደሚፈውስና መካኖችን እንዲወልዱ እንደሚያደርግ ይነገራል። የጸሎቱና የጸበል መጠጣቱ ስነ ስርዓት የሚካሄደው ከቅዳሜ እስከ እሁድ ሌሊት ድረስ ስለነበር ወደ ጸበሉ የመጡ የህብረተሰቡ አባላት ጸሎታቸውን በማድረስ ለሁለት ሌሊት ምግብ መጋበዝ ነበረባቸው። ግርጊ በመባል በታወቀው መልአክ ስም በዓመት 3 ጊዜ ከሚከበሩት በዓላት መካከል የመጀመሪያው የሚከበረው ሰኔ ወር ውስጥ ነው። እነዚህ በዓላት በ15 ቀናት ተፈራርቀው ነው የሚከበሩት። የክብረ በዓላቱ ሁሉ መዝጊያ ወይንም በዓል ዓለሜ የጥንቱ ባህላዊ ትውፊት ሲሆን ብዙውን ጊዜ በከርከር በአንዳንድ የተለያዩ ቡድኖች ታስቦ ይውላል። ይህን እየተረሳ የመጣው ስነ ስርዓት 10 እና ከዚያ በላይ የሆኑ ወንዶችና ሴቶች በጋርደው እየበሉና እየጠጡ ያከብሩታል። ጸሎት ከማድረስ በስተቀር ስጋቸውንና ነፍሳቸውን የሚያረጋጋ የተለየ ቅዳሴ ስነ ስርዓት አይደረግም። በአሁኑ ሰዓት የጥንቱ ስርዓት አባል የሆኑ ቄሶች በከርከር ስለሌሉ እስከ ቅርብ ጊዜ ድረስ ሲደረግ የነበረው ሁሉ የክብረ በዓላት መዝጊያ ወይንም በዓለ ዓለሜ በትልቅ የህዝብ ስብስብ አይከበርም።
በወርሃ ነሐሴ የሚደረግ ክብረ በዓል የለም። በመስከረም ወር ግን የጭልጋው ወንበር በቤታቸው ከሚያደርጉት የአንድ ቀን ጸሎትና ግብዣ በስተቀር በድግናዎች የሚደረጉ ክብረ በዓላት የሉም። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን ቅማንቶች ካንዱ የሰውነት ደረጃ ወደ ሌላው ሲሸጋገሩ የሚያደርጓቸው ስነ ስርዓቶች በህይወታቸው ሂደት የሚያልፉባቸውን ልዩ ልዩ እርከኖች በግልጽ ያንጸባርቃል። አንድ ግለሰብ ካንዱ የህይወት ደረጃ ወደ ሌላው ሂደት ሲሸጋገር በመንፈሳዊ ስነ ስርዓቶች ይከበራል። አንድ ልጅ ተወልዶ የቅማንት ማህበረሰብ አባል ሲሆን፣ ጎርሙሶ ሲያገባ፣ ሲሸመግል፣ ሞቶ ወደ ሌላው ዓለም ሲሸጋገር በየደረጃው የሚካሄዱ ከሃይማኖት ጋር የተያዙ ስነ ስርዓቶች አሉ። እንደዚህ አይነት በምዝገና ወይንም በእግዚአብሔር በጎ ፈቃድ የሚካሄዱ ክብረ በዓላት የቅማንትን ህዝብ የሚያስተሳስሩና ቅማንቱ ከሌላው ህዝብ ጋር ሳይቀላቀል ልዩ የሆነውን ማህበራዊ ስርዓቱን ጠብቆ እንዲቆይ አድርገውታል። ውድ የጃኖ ቅማንት ሚዲያ ቤተሰቦች ይህንን በተመለከተ ፕሮፌሰር ፍሬድሪክ ሲጋምስት ዝርዝር ጥናት አጥንተው በመጽሐፋቸው ምዕራፍ 9 ስር አካተውታል። በሌላ ጊዜ በሌላ ዝግጅት በሰፊው እንመለስበታለን። የዛሬውን ዝግጅታችን በዚህ ፈጽመናል። እስከዚያው ቸር ይግጠመን። የቅማንቶች አውራ የጎንደር ባላባት የቅማንቶች አውራ ለዘላለሙ ካንቺ ጋራ